ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ ከእቴጌ ጣይቱ ክፍለ ጦር የተሰጠ መግለጫ። የአማራ ሕዝብ ለግማሽ ክፍለ ዘመን ታሪኩንና እሴቱን በማይመጥን ሁኔታ ዘሩ እየተመረጠ በገነባት ሀገሩ ባይተዋር ሆኖ እየተሳደደ እየተዋረደ እየተገደለም ይገኛል። ለሀገረ መንግስት ግንባታና ለሀገር ህልውና መጠበቅ የተጫወተው አንጋፋ ሚና እንደ ወንጀል ተቆጥሮ ጥርስ ተነክሶበት ታሪኩ ባህሉና እሴቱ እንዲጠለሽ በሌሎች ወንድም የኢትዮጵያ ህዝቦች ዘንድ እንዲጠላና አደገኛ ጸረ አማራ ትርክት ተፈጥሮበት የሄደ የመጣው ሁሉ እንደ ሰፌድ ቆሎ እየቆነጠረው በየቦታው እየተገደለ በጅምላ እየተቀበረ ዘሩ እየጠፋ ይገኛል። ይህንን የአማራ የህልውና አደጋ ለመቀልበስ ከአብራኩ የወጡ ልጆቹ ታሪካዊ ዳራውን ጠብቀው የአባቶቻቸውን የትግል ስያሜ ፋኖነትን ወርሰው የሞት ሽረት ትግል እያደረጉ ይገኛል። የአማራ ህዝብ ትግል ከተበታተነ ትግል ወደ መዋቅር በመምጣት በክፍለ ጦር በእዝ ሰንሰለት አድጎ አሁን ካለንበት ደረጃ መድረስ ተችሏል። ይህንን የፋኖ የትግል መስመር እድገትና ምርታ እንዲሁም የህዝብ ቅቡልነቱን የሰገው የአማራ ህዝብ የውስጥና የውጭ ጠላቶቹ ሰርገው በመግባት የአማራ ፋኖን ትግል እየፈተነው ይገኛል። እነዚህ ዋነኛ ጠላቶቻችን በአውደ ውጊያ ግንባር የተሸነፉ አካላት የተለያዩ ስልቶችን በመጠቀም በፋኖ መካከል ልዩነቶችን እየፈጠሩ እርስ በርስ እንድንጫረስላቸው ሰፊ ስራ ነድፈው እየተንቀሳቀሱም ይገኛል። ለዚህ ዋነኛ ጠላቶቻችን ዓላማ ምቹ የሆኑትን ማገዳደልና ማዋከብ ሲችሉ ምቹ ያልሆኑትን ደግሞ የሐሰት ሽብር ወሬ በማስወራት ህዝባችንን ግራ በማጋባት ተአማኒነት ለማሳጣት ሰፊ ስራ እየሰሩም ይገኛል። በዚህ የሐሰት ስም ማጥፋት ዘመቻም ክፍለ ጦራችን አንዱ ሰለባ ሆኗል። ከሰሞኑም በተለያዩ ያገዛዙ ልሳኖች ህዝባችንን ለማደናገር ግዙፉን የእቴጌ ጣይቱ ክፍለ ጦርን ከታሪካዊ ጠላቶቻችን ጋር ውይይት ጀምረዋል፣ እየመጡ ነው የሚል ፍጹም ከእውነት የራቀ ፕሮፓጋንዳ እየተነዛበት ስለሆነ ክፍለ ጦራችን እውነቱን ለህዝባችን ለማሳወቅ መግለጫ እንድናወጣ ግድ ሆኖ አግኝተናል። ስለሆነም ጠላቶቻችን የህልም እንጀራ የሆነ ፕሮፓጋንዳቸውን ክፍለ ጦራችን የሚያወግዘውና በፍጹም ውሸት መሆኑን ለህዝባችን ማሳወቅ እንፈልጋለን። በርግጥ የገጠምነው ታንኩንም ባንኩንም ከያዘ መንግስት ነኝ ከሚል አምባገነን ስርዓት ጋር በመሆኑ በየሚዲያውም ሆነ በየትኛውም አማራጭ በመጠቀም በገንዘብ እየደለለ ትግላችን ለመቀልበስ ሁሉንም አማራጭ የሚጠቀም መሆኑ የማይካድ ሀቅ ነው። የአማራ ህዝብ ላይ የተጋረጠውን የህልውና አደጋ ለመቀልበስ ሳንችል ምንም አይነት የተለየ የአቋም ለውጥ የማናደርግ ዓላማችን ማሸነፍና ማሸነፍ ብቻ መሆኑን እየገለጽን ለአማራ ህዝብ የትግል ደጋፊዎችና ታጋዮች ታሪካዊ ጥሪ ማቅረብን እንፈልጋለን። አንደኛ፣ ለመላው አማራ ፋኖ እንደሚታወቀው የአማራ ህዝብ ታሪኩና እሴቱን በጠበቀ መልኩ ላለመጥፋት ብዙ ዋጋ እየከፈለ ትግል እያደረገ ይገኛል። በዚህ ትግልም ሀብት ንብረቱን ልጆቹን ህይወቱንም ሰጥቶ እየታገለ እና እያታገለም ይገኛል። በገዢው ስርዓትም ሀብት ንብረቱ እየተዘረፈ ለህሌና የሚከብድ ግፍና ሰቆቃ እየተፈጸመበት ነው። ህዝባችን ዳግም በጦርነት ውስጥ ሆኖ ይህንን ሁሉ ግፍ እያስተናገደ በአማራ ፋኖ ትግል ተስፋ ይዞ በመጠባበቅ ላይ ነው። ኑሮውን በጉስቁልና እያሳለፈ ያለው በልጆቹ ትግል ትልቅ ህልም ስላለው ነው። በመሆኑም ህዝባችንን የጣለብንን ተስፋ ፍሬ እንዲያፈራ አንድነታችን ማጠናከር ተገቢና ቀድመ ሁኔታ የማይሰጥበት ጉዳይ ነው። በትግል ወቅት የሐሳብ ልዩነት መፈጠሩ ተፈጥሯዊ ክስተት ነው። ቢሆንም ግን እነዚህን የሐሳብ ልዩነቶች በስልትና በጥበብ በተሞላበት መንገድ በማረቅ ትግሉ ዳር የሚደርስበትን ምዕራፍ በውይይትና በሰላማዊ መንገድ መፍታት እንጂ እርስ በርስ መጠፋፋት ለማንም የማይጠቅም የህዝባችን ተስፋ የሚያጨልም አንገት የሚያስደፋ እኛንም የታሪክ ተወቃሽ የሚያደርግ ስለሆነ ሁላችንም ሰከን በማለት ከገንዘብ ፍቅር፣ ከጎጠኝነት፣ ከርካሽ ስልጣንና ዝና በመውጣት ትግሉ የሚፈልገውንና ህዝባችን በጉጉት የሚጠብቀውን አንድነት ፈጥረን ለህዝባችን የብስራት ዜና ይዘን እንድንመጣ የሁላችንም ትብብር ስለሚያስፈልግ ትብብራችሁን
እንድታደርጉ ስንል ወንድማዊ ጥሪ እናስተላልፋለን። ሁለተኛ ለአማራ ህዝብና ለትግሉ ደጋፊዎች በዚህ የትግል ሂደት ውስጥ በርካታ መስዋዕትነትን እየከፈለ ያለው ህዝባችን ነው። ስለሆነም የምትፈልጓትን ሀገርና ነጻነትን ለመፍጠር ጸንታችሁ ከጎናችን በመቆም የሚናፈሱ አሉባልታ እና ሐሰተኛ ወሬን በማክሸፍ እንድንታገል ስንል ወንድማዊ ጥሪን እናስተላልፋለን። ሶስተኛ ለሚዲያና በውጭ ሀገር ለምትኖሩ ወገኖቻችን የአማራን የህልውና ትግል በተለያየ መንገድ እየደገፋችሁ የምትችሉትን ሁሉ የምታደርጉ እንዳላችሁ እናምናለን። ነገር ግን የሚዲያ ነጻነት አገኘን በሚል ሰበብ መረን የለቀቁና ያልተገሩ ትግላችን የሚጎትቱ የልዩነት ሐሳቦችንና አሸማቃቂ ሐሳቦች ያለ ገደብ እየተለቀቁ ይገኛሉ። መሬት ላይ ያለውን ትግል ለሚታገለው ታጋይ ትታችሁ ከቻላችሁ ትግሉን አንድ የሚያደርግ የሚያቀራረብ ሐሳብ በመሰንዘር የራሳችሁን አሻራ ብታሳርፉ ስንል ልባዊ ጥሪ እናቀርባለን። ድል ለአማራ ፋኖ፣ ድል ለአማራ ህዝብ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የእቴጌ ጣይቱ ክፍለ ጦር ግንቦት 2017 ዓ.ም። የህወሓት ህጋዊ ሰውነትን በተመለከተ የአፍሪካ ህብረት አስቸኳይ ስብሰባ እንዲጠራ ህወሓት ጠየቀ። በዚህ ሳምንት ከፖለቲካ ፓርቲነት መዝገብ የተሰረዘው ህወሓት እውቅናው የተሰረዘበት መንገድ የኢትዮጵያ ፌዴራል መንግስት የተናጠል ውሳኔና የፕሪቶሪያ ስምምነትን የሚጻረር ነው ሲል ህጋዊ እውቅናው እንዲመለስ ጠይቋል። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በጻፈው ደብዳቤ የፕሪቶሪያ ስምምነት ተፈራራሚ አካላት እውቅና መሰጣጣት እንዳለባቸው ስምምነቱ ውስጥ በአንቀጽ 3 እና አንቀጽ 10 ውስጥ ተቀምጧል ሲል ሞግቷል። የፌዴራሉ መንግስት የተናጠል እርምጃ ድርጅቱ በፕሪቶሪያው ስምምነት ያገኛቸውን ጥቅሞች የሚያሳጣ እንዲሁም የሰላም ግንባታውን መሰረት የሚያናጋ ነው በማለትም አሳስቧል። በስምምነቱ ይዘት ትርጓሜና አፈጻጸም ላይ የሚኖሩ ልዩነቶች በንግግር ብቻ እንዲፈቱ ጥረት አድርጌያለሁ ያለው ህወሓት የፌዴራል መንግስቱን በቸልተኝነት ወቅሷል። ህወሓት ከእውቅናው መሰረዝ በኋላ ለአፍሪካ ህብረት በጻፈው ደብዳቤ የህወሓት ህጋዊ ሰውነትን በተመለከተ አስቸኳይ የከፍተኛ ተወካዮች ስብሰባ በፕሪቶሪያ ፈራሚዎች መካከል እንዲደረግ የጠየቀ ሲሆን በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ውስጥ በአጀንዳነት እንዲያዝ የብሔራዊ ምርጫ ቦርድ እርምጃና የሰላም ስምምነቱ ይዘትን ማስታረቅ የሰላም ስምምነቱ እንዳይናወጥ እንዲሁም አስቸኳይ ስብሰባ እስከሚደረግ ድረስ በድርጅቱ ላይ የተላለፈው ውሳኔ እንዲነሳም ጠይቋል። ህወሓት ከህጋዊ የፖለቲካ ፓርቲነት መዝገብ መሰረዙን ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም ሲያስታውቅ የፓርቲውን መሰረዝ ተከትሎ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 አንቀጽ 99 ስር የተቀመጡት ድንጋጌዎች እንደ አግባብነቱ በድርጅቱና በፓርቲው አመራሮች ላይ ተፈጻሚ እንዲሆን መወሰኑ ይታወሳል። ታጣቂዎች ከሌሊቱ 6 ሰዓት ወደ ጎንደር ዩኒቨርሲቲ ሆስፒታል ቅጥር ግቢ በመዝለቅና የሬዚደንት ሐኪሞችን መኖሪያ ቤት ሰብረው በመግባት 25 የሚሆኑ ዶክተሮችን በ3 ፓትሮል ጭነዋቸው ሄደዋል። ሌሊት 6 ሰዓት በጸጥታ አካላት ወዳልታወቀ ቦታ ከተወሰዱት ወደ 25 የሚደርሱ ሬዚደንት ሐኪሞችና ስፔሻሊስቶች መካከል የ14ቱ ማንነት መረጃ ደርሶናል። እነርሱም ዶክተር ተመስገን፣ ዶክተር ጌታሁን፣ ዶክተር ብዙአየሁ፣ ዶክተር በዛብህ፣ ዶክተር ይንገሱ፣ ዶክተር የኔዓለም፣ ዶክተር ሙሉ ጎጃም፣ ዶክተር ዳንኤል፣ ዶክተር አወቀ፣ ዶክተር አበበ፣ እንደገና ዶክተር አበበ፣ ዶክተር ምህረት፣ ዶክተር መልካሙና ዶክተር ስለሺ ናቸው። ሌሎቹ ታፍነው የተወሰዱት 9 ሐኪሞች እነማን እንደሆኑ አስተባባሪዎቹ በማጣራት ላይ ናቸው። ትናንት ምሽት የሥራ ቅጥር ማስታወቂያ ያወጣው የሐዋሳ ዩኒቨርሲቲ ደግሞ በዛሬ ዕለት ይህን ማስታወቂያ አውጥቷል። ለሬዚደንት ሐኪሞች ዛሬ 7/9 ወር 2017 ዓ.ም ከሰዓት 8 ሰዓት በተመደበበት ሥራ ቦታ ላይ የማይገኝ ሬዚደንት ሐኪም የኮሌጁን መኖሪያ ቤት ከ8/9 ወር 2017 ዓ.ም ጀምሮ ከዛሬ ማለት ነው ለቆ እንዲወጣ እየገለጽን ይህም በማያደርግ ሬዚደንት ሐኪም ላይ ለሚገጥመው ችግር ሁሉ ኮሌጁ ኃላፊነት የማይወስድ መሆኑን እንገልጻለን። ሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ይላል ማስታወቂያው። ይህን ተከትሎ እንደምትመለከቷቸው በሐዋሳ ኢንተርን ሐኪሞችና ሬዚደንቶች እንዲወጡ በታዘዙት መሰረት ግቢውን ለቀው በመውጣት ላይ ይገኛሉ። በጥቁር አንበሳና በሌሎች በርካታ ሆስፒታሎችም
ተመሳሳይ ድርጊቶች እየተፈጸሙ ናቸው። ሬዚደንት ሐኪሞች ቅጥር ግቢውን ለቀው በጸጥታ ኃይላት እየተዋከቡ እንዲወጡ ተደርገዋል። እስሮችና ማዋከቦች በብዙ ቦታዎች በቀጠሉበት በዚህ ሁኔታ የመቀሌ አይደር ሆስፒታልን ጨምሮ በትግራይ ክልል ያሉ የሕክምና ተቋማት አድማቸውን አጠናክረው እንደቀጠሉ መረጃዎች ደርሰዋል። በአማራ በኦሮሚያና በደቡብ ኢትዮጵያ ያሉ የጤና ተቋማትም ኃይል እርምጃው ለእስሩና ለማዋከቡ ሳይንበረከኩ በሚገርም ሁኔታ በአንድ አቋም እንደጸኑ መሆናቸውን ነው ከየስፍራዎቹ የሚደርሱ መረጃዎች የሚያመለክቱ። ይህን ተከትሎ የኢትዮጵያ ጤና ባለሙያዎች ንቅናቄ ሁለት አጫጭር መግለጫ አውጥቷል። የመጀመሪያው መግለጫ ለኢትዮጵያ መከላከያ ሰራዊት፣ ለክልልና ለፌደራል ፖሊስ አባላት፣ ለክልል ሚሊሻዎች የተሰጠ መግለጫ ነው። እንደሚከተለው አቀርባታለሁ። ለኢትዮጵያ መከላከያ ሰራዊት፣ ለክልልና ፌደራል ፖሊስ አባላት፣ ለክልል ሚሊሻዎች ከኢትዮጵያ ጤና ባለሙያዎች የተላለፈ መልእክት። እኛ የኢትዮጵያ ጤና ባለሙያዎች በቅድሚያ የከበረ ሰላምታችንን እያቀረብን በሰሞኑ እየተፈጠረ ባለው ችግር ምክንያት ይህን መልእክት ልናስተላልፍላችሁ ተገደናል። እንደሚታወቀው የጤና ባለሙያው ጥያቄዎቹን ለመንግስት አካላት ላለፉት 6 ዓመታት ሲያቀርብ ቆይቷል። በተለይም ደግሞ በቅርቡ 12 ጥያቄዎቹን በተደራጀ ሁኔታ የአንድ ወር ቀነ ገደብ አስቀምጦ ቢያቀርብም መንግስት ቸልተኛ በመሆን ለጥያቄዎቹ ተገቢው ምላሽ ሳይሰጥ ቀነ ገደቡ ተጠናቋል። በመቀጠልም ባለሙያዎች በመላው ዓለም ብሎም በሀገራችንም እንደተፈቀደው የሥራ ማቆም አድማ በማድረግ ለሙያዊ መብታቸው ሰላማዊ ትግል እያደረጉ ይገኛሉ። ሆኖም ግን አንዳንድ የመንግስት አካላት የጤና ባለሙያዎችን ባሏሉበት ውሏል እያሉ እጃቸው ላይ ከስሪንጅ ከፍ ያለ መሳሪያ ይዘው የማያውቁትን ሐኪሞች ሀገር ሊያተራምሱ ነው በሚል የሐሰት ፍረጃዎችን በተለያዩ ሚዲያዎች በማሰራጨት የጤና ባለሙያዎች ላይ ከፍተኛ እንግልት፣ ድብደባና እስር እንዲደርስባቸው አድርገዋል። ይህ ዓይን ያወጣና በህገ መንግስቱ የተረጋገጠውን የሰብአዊና ዲሞክራሲያዊ መብቶች የጣሰ ድርጊት ነው። ስለሆነም እናንተ የጸጥታ አካላት ተልዕኳችሁ ህገ መንግስታዊ ስርዓቱን በማጽናት የዜጎችን ሰብአዊና ዲሞክራሲያዊ መብት ማስከበር እንደመሆኑ መጠን በአሁኑ ሰዓት በጤና ባለሙያው ላይ እየደረሰ ያለውን በደል እንድትቃወሙና ከለላ እንድትሆኗቸው ስንል ጥሪ እናቀርባለን። የጤና ባለሙያ ለህብረተሰቡም ሆነ ለእናንተ በታመማችሁ ጊዜ ያከማችሁ፣ ጉዳት በደረሰባችሁ ጊዜ ተሯሩጦ ፈውስ የሚሆናችሁ ነውና ለጸጥታ ማስከበር ስራ ወደ ሆስፒታሎችና ጤና ጣቢያዎች ስትላኩ ምንም አይነት እንግልት፣ አካላዊ እርምጃና እስር እንዳይደርስባቸው ለባለሙያው መከታ በመሆን እንድትቆሙ በትህትና እንጠይቃለን። ንቅናቄው ሌላም ጠንከር ያለ መግለጫ አውጥቷል። የጤና ባለሙያዎች አድማ ወደ ፉል ስትራይክ እንዲቀየር መወሰኑን ተከትሎ እስካሁን ከብዙሃኑ ጋር ላልቆሙ አንዳንድ የጤና ባለሙያዎች ንቅናቄው የምትከተለውን ማሳሰቢያ ነው ያወጣው። ማሳሰቢያ፣ የሀገራችንን የጤና ባለሙያዎችን የመኖር ጥያቄ እስካሁን ላልተቀላቀላችሁ አንዳንድ የጤና ባለሙያዎች፣ እንደሚታወቀው የኢትዮጵያ የጤና ባለሙያዎች ንቅናቄ ለዓመታት ሲጠየቅ የነበረውን የጤና ባለሙያዎች ጥያቄ ጤና ባለሙያውን በማስተባበር ህጋዊ በሆነ መንገድ የሚመለከታቸው የመንግስት አካላትን ሲጠይቅ ቆይቷል። በዚህም ሂደት የንቅናቄው የጀርባ አጥንት የሆነውን የጤና ባለሙያ ንቁ ተሳትፎና ድጋፍ አግኝቷል። ነገር ግን እንዳለመታደል ሆኖ የሚመለከተው አካል የተጠየቀውን ጥያቄ ከመመለስ ይልቅ ችግሩ እያለ እንደሌለ መካድ፣ ጥያቄያችን ሌላ መልክ እንዳለው ማስመሰል፣ እንዲሁም ከፍ ሲልም ባለሙያውን ማዋከብ፣ ማስፈራራትና ማሰር የዕለት ተዕለት ተግባሩ አድርጎታል። ስለዚህም ይህ አግባብነት የሌለው ምላሽ የጤና ባለሙያውን የዳቦ ጥያቄ ስለማይመልስና በዚህም ሁኔታ እየተራበ ስራውን ማከናወን እንደማይችል በማመን አግባብ የሆነ ምላሽ እስከሚያገኝ የከፊል የሥራ ማቆም አድማ ሲያደርግ ቆይቷል። ሆኖም አሁን ካለው የመንግስት ድርጊት በመነሳት የሙሉ በሙሉ የሥራ ማቆም እርምጃን ለማድረግ ተገደናል። ይህን እርምጃ በሀገራችን የሚገኙ በበርካታ የጤና ተቋማት የሚገኙ የጤና ባለሙያዎች አምነውበት እንደተቀላቀሉና መብታቸውን ለማስከበር ቆርጠው እንደተነሱ የአደባባይ ምስጢር ነው። ይህ በእንዲህ እንዳለ መንግስት የሰጣቸውን ሹመት ለማስጠበቅ የሚፍጨረጨሩ አድርባይ የጤና ተቋማት ኃላፊዎች እንዳሉ የሚጠበቅ ነው። እንዲሁም ውስንም ብትሆኑ በመንግስት የውሸት ፕሮፓጋንዳ ተታላችሁም ሆነ በየዋህነት ይህንን የጤና ባለሙያውን የህልውናና የመኖር ጥያቄ ያልተቀላቀላችሁ የጤና ባለሙያዎች እንዳላችሁ እያየን ነው። ይህም በዋናው ከተማ የሚገኙ አንዳንድ ሆስፒታሎችንና ጤና ጣቢያዎችን ይመለከታል። ልትገነዘቡት የሚገባው ሀቅ የሥራ አጋራችሁ ትግል እያደረገ የሚገኘው ጫና ወይንም መንገላታት ሳይደርስበት ቀርቶ ሳይሆን ለቆመበት ዓላማ አምኖና የሚመጣውን ለመቀበል ቆራጥ ሆኖ ነው። ስለዚህ ምንም ከማይፈይድላችሁ ፍራቻና ዳር ቆሞ ከማየት ድርጊት በመውጣት ለጋራ መብታችሁና ለለውጥ እየተደበደቡና እየታሰሩ የሚገኙ ወገኖቻችሁን በማሰብ አብራችሁ እንድትቆሙ እናሳስባለን። በዚህ ሁኔታ የሥራ ቦታችሁ ላይ ስትገኙ የገዛ የሥራ አጋሮቻችሁን በመካድና
ለዚህ ለበሰበሰ የጤና ስርዓት በመታመን እንደሆነ ልታውቁት ይገባል። ስለዚህ በዚህ ሰዓት ይህን እውነተኛና ብሶት የወለደውን የጤና ባለሙያዎች እንቅስቃሴ በመካድ በተለያዩ ሆስፒታሎችና የጤና ጣቢያዎች ስራ ላይ የምትገኙ ባለሙያዎች እየሄዳችሁበት ካለው አሳፋሪ መንገድ ተቆጥባችሁ የብዙሃኑን የመኖር ጥያቄ እንድትቀላቀሉ ጥብቅ ጥሪ እናስተላልፋለን። ራሳችሁንም ከታሪክ አተላነት እንዲሁም ነገ ይሄ ቀን አልፎ ከትዝብትና ከህሊና ተወቃሽነት እንድታድኑ ስንል እናሳስባለን። ከሰላምታ ጋር ይላል። የሰላም ሚኒስትር ዴኤታ ታዬ ደንዳ በመንግስት ላይ ትችት ሰነዘሩ። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ በወቅታዊ ህገራዊ ጉዳዮች ላይ በህግ ቋንቋ በሚል ርዕስ ባስተላለፉት አጭር መልእክት ነው በመንግስት ላይ ጠንከር ያለ ትችት የሰነዘሩት። ታዬ ደንዳ በመልእክታቸው በአሰሪና በሰራተኛ መካከል ያለው ግንኙነት በመብትና በግዴታ ላይ የተመሰረተ እንጂ በማባበልና በማስፈራራት ሊፈታ እንደማይችል በመግለጽ መንግስት በተገበረው ብልሹ ኢኮኖሚ ፖሊሲና በሚከተለው ዘላቂ የጦርነት ፕሮጀክት ምክንያት የተቸገረው ሰራተኛ ወይም ዜጋ ለዕለት ጉርሱ በሚጠይቅበት ጊዜ ማስፈራራትና ማባበል ተገቢ እንዳልሆነ ተናግረዋል። በተጨማሪም በተፈጥሮ ህግ ያለ ረሃብን በማስፈራራት ወይም በማባበል ማስታገስ እንደማይቻል በመግለጽ መንግስት የሚሰጠው ከንቱ ውዳሴና የሐሰት ሪፖርት የዜጎችን ረሃብ እንደማይቀርፍ በማውሳት በሂደት የኑሮ ጥያቄ የሁሉም ዜጎች ሊሆን እንደሚችልም አስጠንቅቀዋል። በመጨረሻም አበልጻጊው መንግስት ዜጎቹን እያስራበ ለሌሎች እርዳታ መስጠቱና ለራሱ የተቸገሩ ዜጎች ዓለም አቀፉ ማህበረሰብ እንኳን እርዳታ እንዳይሰጥ ብልጽገናል ማለቱ ምን አስቦ ይሆን ሲሉ ታዬ ደንዳ ጠይቀዋል።